የቤት ሰራተኛዋ አደይ በአሰሪዋ ልጅ የምትሰቃየዋ የቤት ሰራተኛ እንዲሁም ደግሞ በሶስት ወንዶች የተወደደችውና የተፈቀረችው የቤት ሰራተኛ አደይ በባለፈው ክፍል ላይ ዴቭ ፍቅሩን ገልጾላት ነበረ። ባርኮቴ ደግሞ እየፈራና እየተርበተበተ ፍቅሩን መግለጽ አልቻለም ነበረ። በሌላ በኩል ሌላኛው አፍቃሪዋ ንጉሱ ወይንም ኪንጎ ስትወጣና ስትገባ መንገድ ላይ እየጠበቀ የሚያስቸግራት ልጅ ደግሞ የሱስ ምላሽ ምን ሆነ? ምን አይነት ነገር ፈጸመ? ባርኮቴስ ደግሞ የፍቅር ጥያቄውንስ ደፍሮ ጠየቀ ወይ የሚለውን በዛሬው ቪዲዮ ላይ የምናየው ይሆናል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዝት ተትረፍርፍ ይበል። በአሰሪዋ ልጅ የምትሰቃየዋ የቤት ሰራተኛ አደይ በዛሬው ክፍል ላይ ያ ውጭ ላይ የሚጠብቃትና የሚያስቸግራት አፍቃሪዋ ነኝ የሚለው ንጉሱ ወይንም ኪንጎ እሷን ለማገትና ለመጥለፍ ከፍቅር ጋር ተነጋግሮና ገንዘብ ተቀብሎ አንድ ሰው ይዞ እሷን እየጠበቃት ነበረ። ፍቅር ወደዛ ሄዳ ነገሩን ምን ላይ አደረስከው በማለት ለሱ ነግረው ነበር። እኔ ግን በጣም ፈርቻለሁ ወንጀለኛ እንዳልሆን፣ ምክንያቱም አግተሃታል ተብዬ በኋላ በኔ ላይ የከፋ ነገር እንዳይመጣ ፈራሁ በማለት ይነግራታል። ወንድ ልጅ አይደለህም እንዴ? ቆፍጠን በል፣ ምን ያርበተብታሃል? እሷ ደግሞ የገጠር ልጅ ስለሆነች እገታ አይደለም ይሄ ጠለፋ ነው በማለት ተነግረዋለች። ያኛው ደግሞ ምንድን ነበር እያለው ዳይመንድ ነኝ እያለው ለመተዋወቅ እጁን ዘርጋ ሲያደርግ አንተ እኔን ለመተዋወቅ መጀመሪያ እጅህን ታጠብ በማለት ነግራው ነበረ። አንቺ እኔን በመተዋወቅሽ እድለኛ ነሽ በማለት ነግሯትም ነበረ። አንቺን እየጠበቅንሽ ነበረ፣ ገንዘብ ስለሚያስፈልገን ገንዘብ እስጭን በማለት ገንዘቡን እትሰጣቸውና ነገሩን በጥንቃቄ እንድታደርጉት በማለት ተነግራቸዋለች። ወደ መጣችበት ስትመለስ እየሄደች ምንድን ነበር እያላት ረረረ እያለ እየፎገራት እያለ ቆይ እንዴት ነው የምታምረው? ቆይማ አንቺ የምትሄጂው ቁጭ ብለሽ ነው ወይ በማለት ፎገራት። ምክንያቱም አጭር ስለሆነች አንተ ማነህ እኔን የምትፎግረኝ በማለት በጥፊ ታጮሏለች። የተመታው ጉንጩን እየዳበሰ አድባርን ይችን ልጅማ አልፋታተም በማለት ንጉሱ እየነግሯል። አረ ልጅቷ ጦሰኛ ምላሰኛ ናት ትቅርብህ በማለት ያስጠነቅቀውና ይነግረዋል። ወደ እስራችን መግባት እንዳለብን ነው አሁን የሚያሳስበን በማለት ይነግረዋል። በሌላ በኩል ደግሞ እቤት ዴቭ ወደ አደይ ክላስ ገብቶ የፍቅር ጥያቄው ስላልተመለሰለት አሁንም እየነገራት ነበረ። አስቢበት እያለ ክላሷ ገብቶ ነበረ። ባርኮቴ እበሩ ጋር ሆኖ እያዳመጠ ነበርና ሰው ከመጣና ከሰማን ትልቅ ችግር ነው የሚፈጠረው፣ አብሶ ፍቅር አሁን ከክላሴ ውጣልኝ በማለት ለዳዊት ትነግረዋለች። ማንም የለም አስቢበት እያለ ያስጠነቅቃታል። የሰው የሆነ ድምፅ ስትሰማና ይኸውልህ በቃ በማለት አሁንም ትቆጣውና ከክላስ እንዲወጣ ታደርጋለች። ባርኮቴ የተናገሩትን ሰምቶ በጣም ተናዶ ሳሎን ሄዶ ሶፋው ላይ ተቀምጦ እየተብሰለሰለ ነበረ። ዴቭ ወደ ሳሎን ሄዶ እዚህ አለህ እንዴ በማለት ለባርኮት ይነግረዋል። አዎ ብሎ ይነግረዋል። እኔ አደይን በጣም እወዳታለሁ፣ አፈቅራታለሁ። ልቤ ከሷ ውጪ ማሰቡን አቁሟል። አሁን እርዳታህን እፈልጋለሁ በማለት ለባርኮቴ ይነግረዋል። እኔ ምን ብዬ ነው የምረዳ? አንተ ያመሃል እንዴ በማለት በጣም ይጮህበታል። እንዴ ይታወቃል እንዴ በጣም እኮ ጮክብኝ በማለት ለባርኮት ይመልስለታል። ባርኮቴም ቁጭልና ትንሽ ከተረጋጋ በኋላ በሀሳብ ምንድን ነበር ያለው? የባለፈው ስብራቴ ሳይጠገን በአደይ ይጠገናል ሳልል አንተ ተነጥቀኝ ወይ እያለ በጣም እየተብሰለሰለ ነበርና እንዴ ወዴት ሄድህ? እኔ እያወራሁ እኮ በሀሳብ ሄድህ፣ የኔ ማፍቀር ተጋባብ ሆይ በማለት ነበር ለባርኮት እየነገረው። እሱም ደረጁ ላይ ሄደና ምንድን ነበር እያለው ብርሃን መጣችና ምን ሆነ ነው ብቻህን እዚህ ቁጭ ብለህ የምታስበውና የምትተክዘው በማለት ለባርኮቴ ትነግረዋለች። እኔ ምልሽ ብርሃን የፍቅር ህመም ታውቂያለሽ ወይ በማለት ይነግራል። አመመህ እንዴ ብላ ተነግረዋለች። እኔ ለሶስት
ቀን ከዚህ ቤት አልኖርም፣ አደይንም ሳልነግራት መሄዴ ነው በማለት ይነግራታል። ለአደይ እንጂ እኔስ ነገ እሄዳለሁ ብላ ለባርኮቴ ትነግረዋለች። አንቺ አልገባሽም፣ እኔ ለአደይ ሽሽት ነው ከዚህ የምሄደው፣ ምክንያቱም እሷን ስለማፈቅራት በማለት ለራሱ እየተብሰለሰለ ነበር። ምን ሆነህ ነው? በሀሳብ እኮ ጭልጣልህ በማለት ለባርኮቴ ትነግረዋለች። ባርኮቴ አይ አንቺ ያልገባሽ ነገር አለ፣ አደይ እንዲህ አደረግሽኝ እያለ እየተብሰለሰለ ነበረ። በሌላ በኩል ፍቅር ተብዬዋ ክላሷ ገብታ ነበርና ቁጭ እንዳለች ሊዲያ ትገባና ምንድን ነበር እያለቻት አይታት ምንም አይነት ምላሽ አልሰጠቻትም። ምንድነው እንዲህ አይነት የምታፈጭብኝ? ደግሞ ሳታስፈቅጂ ክላሴ አትግቢ አላልኩሽም ወይ በማለት ታስጠነቅቃታለች። ለምንድነው እንደዚህ የምታፈጭብኝ? ነው ስላማርኩና ስለዘነጥኩ ስለለበስኩ ነው በማለት ለፍቅር ትነግራታለች። ዛሬማ የጠዋት የአበባ ማስቀመጫ መስለሻል ብላ ለሊዲያ ትመልስላታለች። አሁን የምነግርሽ እኔ ወደ ኤላ ቤት ሊሄድ ነው ትላታለች። ኤላ ቤት ለምንድን ነው የምትሄጂው ስትላት አደይን እንዳትልኪያት የአሪፍ ጊዜያቶችን ማሳለፍ እንፈልጋለን በማለት ነገረቻት። እሺ ብላት እሷም ትረጋጋለች። ወደ ኪችን እሷ ሆና ባርኮቴም ድንገት ገብቶ አደይን እቅፍ ያደርጋታል። በጣም እሷም ትደነግጥና ታቅፈዋለች። እንዴ ምን ሆነህ ነው በማለት ትነግረዋለች። እየተርበተበተ ነበር እያቀፋት፣ ምክንያቱም ፍቅሩን ለመግለጽ እየፈራልሽ ነበረ። አንትና ፍቅር በጣም ትጮኻለች። አደይን እየተጣራች በጣም እየጮሆች ነበርና ወደዛ ኪችን እየገባች ወንድሟን ታይዋለች። እንዴ ለምንድነው ቃስ ብለሽ ለምን አትጣሪም በማለት ይነግራታል። አንተ እዚህ ምን ትሰራለህ ብላ ትለዋለች። አይ ውሃ ፈልጌ እያለ እየተርበተበተ ነበርና አደይን ወደ ሳሎን ውሃውን ይዘሽልኝ ነይ በማለት ይሄዳል። ጥሏት ማለት ነው። ምንድን ነበር እያለቻት ኤላ ቤት እንድትሄጂ በኋላ በማለት ትነግራታለች። የቤቱን ስራ እንዴት አድርጌው ነው እኔ የምሄደው በማለት ትመልስላታለች። እህትሽ ተጋድማለች፣ እህትሽ የቤቱን ስራ ትሰራለች፣ አንቺ ሄደሽ እንድትሰሪ በማለት ታዛታለች። እሺ ብላ ትእዛዟን ታከብራለች። ወደ ብርሃን ጋር ትገባና ለብርሃን ሩዙን ጥጄዋለሁ ሰላጣ እንድትሰሪና ሲፈልጉ እንድታቀርቢያቸው እያለቻት እየነገረቻት፣ አሁንም ፍቅር ጦልጧሌት እስካሁን አልሄድሽም እንዴ አንቺ አትሰሚም በማለት የሆነ በጣም ምንጭቅ አድርጋ ስትሳደብ እህቷ ታይና ይከፋታል። ምክንያቱም ኮተታም ብላ ነበር የተናገረችውና አንቺ ተነሺ ስራውን የቤቱን ስሪ ምን ያጋድምሻል በማለት ለሕክምና የመጣችው ልጅ ታዛታለች። እህቴን ግን በዚህ ምክንያት ወይንም በምን አድርጋሽ ነው እንደዚህ ከፍ ዝቅ የምታደርጊያት? ስራሽ ይሰራልሻን፣ ግን እህቴን አንድ ነገር ብታደርጊያትና ስለ እህቴ አንድ ነገር ብታወሪ አልፋታሽም አልለቅሽም በማለት ታስጠነቅቃታለች። ወደ ኤላ ቤት ትሄዳለች። በር ስትቆረቁር ግቢ በማለት ስትገባ መጀመሪያ ሊዲያ እዛ ቤት ነበረችና እዛ ሄዳ ድንገት ሰዓት ትነግረውም ነበረ ጉንጩን ሰማው። እሱም በጣም ፈጣንሽ በማለት ነግሯት ነበረ። አዎ በጣም ፈጣን ነኝ፣ ምክንያቱም እቤት ያሉት ሰዎች ሽሮ በላተኛ ናቸው። ሽሮ የሚበሉ ሰዎች ደግሞ አስተሳሰባቸው እንደኔ ሊሆን አይችልም በማለት ተነግረዋለች። ኦኬ ሽሮ ስትይ አስታወሽኝ፣ ዛሬ አርብ ስለሆነ ሽሮ እንድትሰሪልኝ ከመጣሽ እፈልጋለሁ፣ እኔ አደይ እንድትመጣልኝ እፈልጌ ነበር በማለት ነግሯት ነበር። ለምንድነው አደይ የምትመጣው በማለት ስትመልስለት እሺ በቃ ዛሬ ሙያሽን ማየት እፈልጋለሁ፣ ሽሮ እንድትሰሪልኝ በማለት ነው። ትችያለሽ አይደል ብሏት ነበር። ወይኔ ጉዴ በማለት እሰራልሃለሁ በማለት ወደ ኪችን ትገባና ሽንኩርቱን ለመላጥ ስንት ደቂቃ እንደፈጀባት እንባዋ እየተንጠባጠበ እጣቶቿን እያየች ወይኔ ጉዴ እያለች ነበርና ሽንኩርቱ ግማሹ ሲወድቅባት ግማሹ ለመቁረጥ ደግሞ ሲያቅታት እሱ ድንገት ኤላ ይገባባትና ግርም ይለውና ሁሉንም ልስራው እንዴ ኤላዬ በማለት ትነግሯለች። ደስ እንዳለሽ አድርገሽ ስሪው ብሎ ይላታል። እኔ ምልሽ ወደ ገበያ ወጥተሽ ሽንኩርት ገዝተሽ አታውቂም፣ አንድ ሽንኩርት ምን ያክል ዋጋ እንደሚያወጣ አታውቂም፣ ለዚያ ነው የጣልሽው በማለት ይነግራታል። እኔ እኮ አውቄ አይደለም የጣልኩት ተንከባሎ ወድቆ ነው በማለት
ትመልስላታለች። አሁንም ወደ እሱ ጋር ሆና መስራት አልቻለችምና እንባዋ እየተንጠባጠበ ትሄድና ሳሎን ቁጭ ትላለች። አደይ ድንገት በሩን ቆርቁራ ትገባለች። በጣም አስፈላጊ ሰዓት ላይ ነው የመጣሽው አደይ፣ እኔ የምልሽ ግን በጣም ክፉ ሰው ነሽ። ለምንድን ነው ሙያ ለሊዲያ ያላስተማርሻት እስከዛሬ በማለት አደይን ይነግራታል። እሷ ፍላጎት ካላትና ለማወቅ ከፈለገች እኔ ዝግጁ ነኝ በማለት ለኤላ ትነግረዋለች። ያቺ ልጅ ምን ምላሽ አላትና የምትሞጣሞጠው ልጅ ዝምን ያለችው? መጀመሪያ ስታያት ግን ለምንድን ነው የመጣሽው እዚህ ብላ፣ ምክንያቱም ከኤላ ጋር ብቻዋን አሪፍ ጊዜ ማሳለፍ ፈልጋ ነበረ። በይ ያንን ምርጥና የሚጣፍጥ ሽሮሽን ሰርተሽ ጋብዥን በማለት ይነግራታል። ያንን ምግብ ሰርታ ቅልጥፍ አድርጋ ባለሙያ አይደለች፣ ኪችኑ ራሱ ስርዓቱ ሲያምር ወደዛ ሲገባ ሰራርታ ጨርሳለች። አደይ እቤት ሊዲያና ፍቅር እንደሚበድሉሽ አውቃለሁ፣ ይበድሉሻና አይደል በማለት ለአደይ እየነግራታል። አረ ምንም የሚበድሉኝ ነገር የለም በማለት ትመልስለታለች። አደይም ልጅነት ነው ሊዲያም ቅብጠት ነው በማለት ለኤላ ስትመልስለት፣ ደሞስ ቢሉኝስ እኔ ሰራተኛ አይደለሁም እንዴ በማለት ትመልስለታለች። ትገርሚያለሽ፣ ያችኛዋ ልጅነት ይዟት ነው ይችኛዋ ቅብጠት ይዟት ነው እያልሽ በማለት እያወራት ድንገት ያቺ ሊዲያ ተብዬዋ ሽሮ መስራት ያቃታት ትገባለች። ኤላዬ በማለት ወገቡን ያዝ አድርጋ እዛው እንደቆመች፣ በይ እሷ ከሰራችው እኛ ደግሞ ማቅረቡን እናግዛት በማለት ሳህኑን ይዞ ወደ ሳሎን ሲሄድ እሷ ቀድመው ትሄዳለች። በጣም ይገርመውና ራሱን እያወዛውዛ፣ በሌላ በኩል ደግሞ ፍቅር ምንድነው እየሰራችው? እንትና ቁጭ ብሎ ሶፋው ላይ ሳሎን ተቀምጦ ነበር ዳዊት ስለ አደይ አንስቶ አደይ ኤላ ጋር እንደሄደችና ትላንትና በመጣ ሰው ተላምዳና እሷ ቶሎ እንዳፈቀረችው ነገረችው። አንተ ግን ሊገባህ አልቻለም በማለት ነበር የነገረችው። እንዴ አደይ የት ሄዳ ነው በማለት ያነሳባታን። ኤላ ጋር ሄዳ ነዋ። ትላንትና ያወቀችውን ሰው ተላምዳ ፍቅር ይዟት ስለሱ መስማት አትችልም፣ ልቧ በሱ ሸፍቷል በማለት ተነግረዋለች። በጭራሽ ይቺ ምስኪን ምንም የማታውቀውን ልጅ እንደዚህ ባታደርጊያት መልካም ነው በማለት ይመልስላታል። እሷን እርሳትና አሁን ስለኔና ስላንተ ነገር እናስብ በማለት ተነግረዋለች። ወደሱ ጠጋ ብላ መነካካት ስትጀምር ራሽን ችለሽ ተቀመጪ አትነካኪኝ ብሎ ይላታል። ለምን ወይን ገዝተን አሪፍ ጊዜያቶችን አናሳልፍም በማለት ለዳዊት ስትነግረው፣ አንቺ መጥፎና ክፉ ሰው ነሽ፣ ይህ መቼም ሊሆን አይችልም በማለት አስጠንቅቆ እየነግራታል። ለፍቅር ተብዬዋ አደይ ምንድን ነበረ ስራውን ከጨረሰች በኋላ ፍቃድ ለኤላ ልትጠይቀውና ወደዛ ቤት ልትመለስ ፈቅዳ ኤላ ስራውን እጨርሻለሁኝ በማለት ተነግረዋለች። መሄድ እችላለሁ ወይ ብላ ስትነግረው፣ ስራውን ከጨረሰሽ እሱን ፍቃድ ምን አስጠየቀሽ? ዝም ብለሽ አትሄጅም ወይ በማለት ደግሞ ያቺ ሽሮ መስራት ያቃታት ልጅ ለአደይ ተነግራታለች። ስራውን ከጨረሰሽ መሄድ ትችያለሽ በማለት ይላታል ኤላ። ወደ ቤት ትሄዳለች። የፍቅር ክፋት እንደቀጠለ ነው። ወረቀት እየጻፈች ነበርና እሰራልሻለሁ በማለት ያንን ወረቀት ምን እንደምትጽፍ አልታወቀም ማለት ነው። ምን አይነት ድግስ እንደደገሰችላት አይታወቅም። እሰራልሻለሁ፣ እሰራላችኋለሁ እያለች ነበረ። እንግዲህ መንገድ እየጠበቋት ነበርና ያ ዳይመንድ ተብዬው አንተ ምን አይነት ፉንቃ ነው የገባልህ ግን እንደዚህ ያደነዘዘ ከሷ ውጪ ማሰብ ያልቻልከው? ደግሞ ጠበቅናት መንገድ ላይ የለችም። ምን አይነት ሴት ናት? ከለሯ ጥቁር ናት፣ ቀይ ናት፣ አጭር ናት፣ ረዥም ናት? ንገረኝ። አንተ ባትሆንልህ እንኳን እኔ እጠልፋታለሁ በማለት ይለዋል። እኔ ግን በጣም እየፈራሁኝ ነው፣ እየሰጋሁ
ነው ብሎ ለአብሮት ላለውና ለዳይመንድ እየነግሯል። እንዴ እኔ ለጥሎሽ ያወጣሁት ነገር እንዴት እየክሰር ብሎ ይነግረዋል። ምንድነው ለጥሎሽ እየከሰርከው ብሎ ነው የነገረው። እንዴ እዚህ የመጣሁበት ጊዜ ያቃጠልኩበትስ ነገር ስለ ልጅቷ ንገረኝና እኔ ራሴ ስትመጣ ልጠብቃት በማለት እያለ እሷ ስትመጣ ከርቀት እያያትና ዳይመንድ ተብየው ይደበቃል። ኪንጎ ተብየው ይይዛትና አሁንም ፊት እየነሳችው ነበረ። ምላሽ ልትሰጠው አልቻለችም ነበረ። ከዛ ድንገት ከኋላ ዳይመንድ ተብየው አፍነው ለሁለት ወሰዷት። ግን ይህ ሁሉ የሆነው በፍቅር ነው። ፍቅር ከዛ ቤት እንድትወጣላትና ዳዊት ከሷ ጋር እንዳይቀጥል የምትሰራው እክፋቷ ነው። የፍቅር እክፋት እንግዲህ በጣም ከጊዜ ጊዜ እየጨመረ ነው። በስተመጨረሻ እንግዲህ አደይን ጥለፋት ብላ ገንዘብ ከፍላ አደይን እንዲወስዷት አድርጋለች። ግን ንጉሱ በጣም ነው እየፈራው። ምክንያቱም የፍቅር ግፊት ስላለበት ነው እንጂ እሱ ይህንን ማድረግ አልፈለገም። በኋላ የእሱ አስምላሽ እያለ እየተርበተበተ ነበር። እንግዲህ የዛሬው ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝና የአደይን መጨረሻ እስከምናይ ባይ ባይ ቤተሰብ።